ምን ችግር አለው እንዴ? ኖር አልኖር ምንም እኮ የሚጠቅመው ነገር እኮ የለም። ብሩ ሊጠቅማችሁ ይችላል። ይህ የሚሰጣችሁ 5,000 ብር 10,000 ብር 20,000 ብር ምናምን የቸርች ገንዘብ ነው ጋይስ። ሌቦች ናቸው። ቸርች ይከፍታሉ፣ ይዘርፋሉ። የአሜሪካን መንግስት በቤተሰቦቻቸው ለቅሶ ይዘርፋሉ። የቸርች ገንዘብ ነው። አሁን ይቻላያቸዋትን ብርቱካን የምትባል ሴትዮ ዘሴምሽት አሁን እሷ የሰራቸው ስራ ብትሰሙ እዚህ ላይ ክርስቲያን መሆን እራሱ ያስጠላቸው። ክርስቲያን መሆን ለምን ይመስላችኋል? ዮኒ ማኛ እምነቱን ጥሎ ወደ ኦርቶዶክስ የተመለሰ ጉድ አይቶ እኮ ነው የወጣው። እሱ አንድ ቀን አፉን ቢከፍት እነዚህ ሰዎች የሉ እንዴት ተንቀጥቅጠው እንደሚኖሩ ለሱ እንዴት አሁን ሌባ እንዴት እንደሚፈራው ዮኒ ማኛ እንዴት እንደሚፈራው። ምክንያቱም ጉዱ ስላለ ጉዱ እሱ እጅ ላይ ስላለ። ለምን ይመስላችኋል ቆርቴን የማይከሳት? ጉዱ ስላለ። እንደዚህ አይነት ሌባ በእኔ በኢየሱስ ምን በኢየሱስ እያለ ዘገምተኛ እንዲያለ የሚሄድ ሰው እየታቀፋችሁ ተኝታችሁ ጭራሽ አለፈልኝ ታያለሽ እንዴ? አንቺ እኮ ለእኛ ለህዝቡ እኮ ነው ደስተኛ የምትመስለው። አይምሮሽ እኮ ውስጥ እኮ ያለው እኮ ጭንቀት እኮ እያየንሽ እኮ ነው። ጭንቀት እኮ ነው እንደሚያደርግሽ። ውስጥሽ ችግር ባይኖር ነው እንደዚህ ብለሽ እንደ ሌሎቹ ጊፍተሮች እንዲህ ብለሽ ትይዛለሽ። አንቺ ጃኒ በራሳችሁ ጊዜ የምታብዱ ናቸው። ይሄን እዚህ ጋር እያየናችሁ ማለት ነው። እያየናችሁ የምታብዱ በራሳችሁ ጊዜ ጭንቀቱ የሚያሳብዳችሁ ዲቦራና ጃኒ ናችሁ። አይቴሉ ተቶ ይሄንን ደግሞ 6 ወር ዓመት ታይዋለሽ። 6 ወር የእናንተ የጃኒ ደግሞ ታያላችሁ። አንቺ ጃኒ ለቀሽ ካልገባሽ እኔ ጂጂ አይደለሁም። ቁጭ ምን ነው ባለፈው ስትገለበጪ ማለት ነው አዝኛለሁ። አንቺ አሁን እስቲ የሆነ ነገር ሁኚ። መድኃኒዓለም መመርሽ ሻምፓኝ የተባለው በአንቺ ነው የሚከፈተው። አንቺ ብቻ አንድ ነገር ሁኚ። ለማያውቅሽ እኔ ጉድሽን ይኸውልሽ ምን ጥራ አድርጌ ነው የማውቅሽ። ሶስት ቀን መተሽ መንጃ ፈቃድ አውጥተሽ እኮ ነው መኪናውን ከእንትን ጋር አላትማችሁ ገልጠሽ የወጣሽው አንቺ በስባሳ ማለት ነው። በገንዘብ ያወጣሽው መንጃ ፈቃድ ህግ ቢኖር ኖሮ አንቺ እንጨቆሮ ነበር መክተት የነበረበት። ሄደሽ እንኳን በስነ ስርዓቱ አልተፈተሽ። የትኛው ጭንቅላትሽ ነው? በገንዘብ መንጃ ፈቃድ አወጣሽ። አዲስ ሰው ይልሽ ቤተሰብ ቢኖርሽ ጭንቅላት ቢኖርሽ ዛሬ ይልባቸዋል። ቢኖርሽ ኖሮ ለእጅሽ መፍታቻ በስነ ስርዓቱ ትምህርት ቤት ሄደሽ ተምረሽ ትክክለኛው መንጃ ፈቃድ አውጥተሽ በትንሽ አልተዋትም። እነዚህ ሁሉ ይወላችሁ ለምሰላችሁ ኢቭን ሞዳቸውን ሰዎች በእነዚህ ሰዎች እያጣሩ አልተዋቸው። ምክንያቱም እውነቱን ስለማያውቁ እውነቱን ሳያውቁ እንዴት እነሱን ትናገራለች ተብሎ ካልሆነ በደንብ ነው የሚሄድባችሁ። እኔ እንዲያውም ታይ የሚለኝ ሰው ዝም ብሎ ለእነሱ ተደርቦ እኔ የሚጠላኝ ሰው ጠላቴ ነው። በቃ ጠላቴ እንዲያውም እሱ ነው። ሰው በሰው ነው እንዲህ ሰው ነው የሚወደው። ምን እኔ ስሰደብና እኔ ላይ እንደዛ አፋቸውን ሲከፍቱ ቁጭ ብላችሁ እያዳመጣችሁ ጭራሽ እነሱን ሰፖርት ታደርጋላችሁ። 18 ዓመት እዚህ ሚዲያ ላይ ቁጭ ብላችሁ ያላለፈላችሁ ብላ ስትለን ጭራሽ እነሱን ሰፖርት የምታደርጉ ከሆነ ትረገጣላችሁ። ሁላችሁም ነው የምትረገጡት። እኛን ሲናገሩ ነው ሰፖርት የምታደርጓቸው። እኛ እናንተን ጉድ እንደ ልዕልቲ ስላንተ ማውጣት አቅቶ ይመሰለ አንተ የሐረር ጅብ የመሰልክ ሰውዬ እንዲህ እያልክ የምትሄደው ግን ወንድምነት ክብር በቃ ምን አገባኝ። ምክንያቱም የሚከፍል እግዚአብሔር እኮ ከፈለ እኮ የኃጢአት ክፍያ እኮ እኔ እኮ አንዳንድ ሰው በቁሙ እንደዚህ ሲሆን አትሊስት ከሚሰራው ኃጢአት ፈቀቅ አይልም እንዴ? ጌታው ይቅር ብለኝ ብሎ ንስሐ አይገባም እንዴ? በቁሙ እኮ እየተንቀሸቀሽክ እኮ ነው። ገንዘብ ወይ ለራስህ አይሆን ነው ያለ ገንዘብ እንኳን ራሱ ለሸርሙጣ እስቲል ሚዲያ ላይ ስምህ እየተነሳ ነው። ይሄ እኮ ራሱ እኮ ቅጣት፣ የኃጢአት ቅጣት። እኔ አንተም ብሆን ሚስቴ ጋር ሂጅ ይቅር በይኝ ነው ማለት እግዚአብሔር ምስክሬ ነው። ሚስቴ ጋር ሂጅ ምንድነው ጥፋቴ? ምንድነው ያጣሁት? ቤት ማጣት፣ ቤት መፍረስ፣ ልጅ ማጣት፣ ከእንደገና በሚዲያ ላይ መቀጥቀጥ፣ ከዛም ጋር መጣላት። አንተ እኮ ነው እያሰደብከን ያለው አንተና አንተ። ኤኬ የሚባል ደግሞ ሌባ ላይ ኦነግ መስሎ የኦሮሞን ገንዘብ እንትን የሚል እናንተ ናችሁ፣ ማንም አይደለም። ለሻሙጣ ገንዘብ እየሰጣችሁ አፏን እንድትከፍት የምታደርጉት ማለት ነው። እኛ ስንሰደብ ለምንድነው ዮኒን የማትናገረው? ዲቦራ ታውቃለች።
ስንት ታሪክሽ እሱ ጋር እንዳለ ስንት የእናንተ ቸርች ከፋቾች እና ዘጊዎች የአሜሪካን ህዝብ የአሜሪካንን ክርስቲያን ምን ትምትሉ ማለት ነው። ለምን እኛ እንደ ሄለን ስላልተናገርናችሁ ዝም ስላላችሁ ምን አገባን ስላላችሁ የቡልሽት እናንተ እኮ ናችሁ አንደኛ የምታሰደቡ። እንደ እንቁቴ ቁጭ ብለን እናንተ እንደዚህ ብለን ስላልተናገርን ነው። ክብር ይበልጣል። ለካ መናገር ነው የሚያስከብረው። ለካ የእናንተን ጉድ ማፍረጥ ነው መሳደብ ነው ለካ የሚያስከብረው። ሄድና እንደ ጅብ እያነከስክ እንዲህ ከምትልና በ60 ዓመት ጥርስን ከምታስቀየር አንተ ራስህ የወንድ ሸርሙጣ ነው። በነገራችን ጽዳት መጠበቅ ጥርስ ማስቀየር ችግር የለው፣ ግን ስርዓት መያዝ ነው የሚያዋጣው። ስርዓት ዝምታ ፍራቻ አይደለም። ሲሪየስ ክብር ስለሰጧቸው ጭራሽ ደግሞ ማንን እንደምወድ ማንን መናገር እንዳለብኝ ማንም እንዲያዘኝ ነበር። ምን ሆኜ እኔ እኮ በሸርሙጫ አይደለም እኮ ቤቴን እና ቀለቤን እንትን እምለው ሰርቼ ነው። ገባችሁ? ሰርቼ ነው ቁጭ ብዬ ነው ብር እድሜ ለባሌ ካምፓኒ ቁጭ ብዬ ብር የሚገባል። በእናንተ የምተዳደር መሰላችሁ እንዴ? እከካሞች ሌባ እናንተ ከሰው አልፋችሁ እንዲህ ብር ስትበትኑ ሰርታችሁ ብታመጡት ኖሮ ለፍታችሁ እንዲህ ብታመጡት ኖሮ እንደዚህ አትበትነው ነበር። ብሩ ምን ስለሆንክ አይበተንም። እንደዛ ብር ተደብቃ አትበትንም ነበር። የኃጢአት ክፍያ ነው። ሰው ልጁ ላይ ነው መጀመሪያ የሚሰራው። ልጆችን ፍቅር አሳጥተ ለልጆች ለእንትና ለእንትን የምትሮጥ ሰውዬ ሰው ነህ እንደ አንተ። እኛ እኮ ዝም ያልነው እኮ ዝም ያልነው ይሄን በቃ አንደኛ ቦታችንም አይደለም። በነገራችን ላይ እኔ ቦታ አይደለም ግን ቦታ እንዲሆን ያደረጋችሁት እናንተ ናችሁ። እኔን እንደዚህ ስትሰድበኝ እኔ ደግሞ እናንተ ነው የሚቀጠቅጣችሁ። ኤኬን እናንተ ሽማግሌ ማለት ነው። ሁለት ሌቦች አንተ ኤኬ አይደለ እንዴ? ምን ለብር ያወረድከው የኦሮሞን ገንዘብ እኮ ነው ያወረድከው። ብስብስ ማላቅ መሰልህ እንዴ? ሰዋዊ ይሄንን ማቅ መሰልህ? አንደኛው አንተ እኮ ነህ እንድታጫወት ያረካተው እኮ አንተ እኮ ነህ። እንትን አለኝ ጋይስ ታውቃላችሁ፣ ዋርኒንግ ሰጠኝ። ልጆች ዋርኒንግ ሰጥቶኛል። ወጥቼ ልግባ። ዋርኒንግ ሰጠኝ። አይቼዋለሁ። ኦኬ ወጥተሽ ነህ። ሪፖርት